አንቺንም ሳላውቅ ይህን ያህል ተናግሬ አስቀይሜሻለሁ። ይቅርበኝ። ችግር የለውም። አሁን ልጅ ማግኘት አሰላሙ አለይኩም። ባዶ ሳጥን ነው ወደ መቃብር የሸኘሁት እንጂ እሷ አልጋ ስር ነው የቀበርኳት። ለምን ሲባል ጊዜ በቃ ቃል ነበረ ቃል ያስገባችኝ ነገር ስለሆነ ሌላ ቦታ ሂዳ ልትቀበር አልፈለኩም ብሎ ተናግሮ ነበር። ለምን እንደዛ እንዳደረገ ያው መጨረሻ ላይ ሲጣራ ጊዜ የእሷ ቤተሰቦችን በአድ አምልኮ እንደሚሰሩ ለበአድ አምልኮ ይሄ ነገር እንደሚገብሩ አንድ ሰው ከሞተ ቤታቸው ውስጥ መቀበር ነው እንጂ እንደ ሌላ ሰው እንደ ማህበረሰብ መቃብር ቦታ ሂዶ አይደለም። እነሱ ጋር አንድ ሰው ሲሞት ጊዜ ባዶ ሳጥን ወደ መቃብር ይሸኝና ያ ሰው ተቆፍሮ እዛ ውስጥ ነው የሚቀበረው ነው ያለው። እሱ ነው እንደዛ ነው ያለው ነበረው። ያ ነገር ሲጠራ ብዙ ቦታ ተደርሰዋል። ይሄ ነገር ደግሞ የባዳ አምልኮ እንደሆነ ሚስቱ እንዳለች እንዳልሞተች፣ ልጁም እንዳልሞተ፣ ሌላ ሰው አግብታ እንደምትኖር ልጅቷም እንዳለች ሁሉ ነገር በጥቆማ ተደርሶ ነበረ። መጨረሻ ላይ እንዳያችሁ ደግሞ አስክሬን ቆፍሮ አውጥተው የሚያቃጥሉ የእጃቸው አሻራ እንዳይገኝ ደግሞ በኬሚካል እንደሚያቃጥሉ አመድ እንደሚያደርጉ ሀታ መሬቱ በእንትን ምንድነው በአሻራ እንዳይወጣ ፖሊስ መረጃ እንዳያገኙ በኬሚካል ነው የምናቃጥለው መሬቱ ምናምን ብሎ የተናገሩት የነበረው ሁለት ወጣቶች ስለተያዙ ነው ይሄ ሁሉ መረጃ የተገኘው። የሄለን ነው የማህሌትን ፍቅረኛ ወንድሟ የገደለ ይሄ ሁሉ መረጃ እነዛ ወጣቶች ከተያዙ በኋላ ነው ይሄ ሁሉ መረጃ ሊገኝ የተቻለው። ከዛ በኋላ የደጀኔ ዋና ቀኝ እጅ የሚባለው አቶ አለማየሁ የሚባለው እሱም የእሷ ፍቅረኛ ነበረ። ከዛ እሱም ተያዘ። እያንዳንዱ ነገር ሚስጥር አወጡ። አቶ ደረጀ ደግሞ እቺ ሞተች የተባለችው ሴት ይዞ ከነ ልጇ ከሀገር እንደሚወጣ ትኬት እንደተቆረጠ ሁሉ ነገር እንደጨረሰ ተነግሮ ነበር። ሆነም ቀረ በመጨረሻ ተደረሰበት። ትኬቱም ከሀገር እንዳይወጣ ያው ታግተዋል። ለምን መረጃ በሆኑ ስለደረሳቸው ማለት ነው። አልሐምዱሊላህ በመጨረሻ ሚስቱም ተገኘች። እሱ ቤት ታግቶ እንደተቀመጡ እኔ ሁሉ ነገር ማስጨርስለት የሱ ሙሉ ፋይል እኔ እጅ ላይ ነው ያለው። ሁሉ ነገር እኔ ነኝ። እኔ የሱ ባንክ ቤቱ ነኝ። ስለዚህ ሞተች የተባለችዋ ሴት ከነ ልጇ በእኔ ስር ነው ያለችበት ተጠቁማለሁ ብሎ ነበር። ሂዶ ተጠየቀች። ከዛ በኋላ ዛሬ ደግሞ ወደ መጀመሪያ ባሏ ጋር እንድትመለስ ተደርጎ ያኔ ጥያቄ ሊጠይቃት ለምን እንደዚህ እንዳደረገች ሞትኩኝ እንዳለች። ምክንያቱም እሷ እንደ ሞተች አድርገው ነው ሌላ ሰው ሞቶ ተብሎ ነው ተሸፋፍኖ የተቀመጠለት ከስራ ሲመጣ ጊዜ ያ ሁሉ ስትጠየቅ ጊዜ እኔ ታግቼ በእናቴ ትእዛዝ ነው ይሄ በሆኑ የምታደርገው እናቴ ናት። ከዚህ ሰውዬው ከተጠጋሽ ብዙ ስራ ትሰሪያለሽ፣ እኛም ትለውጭናለሽ። እንደሰማችሁ የመጀመሪያ ባሏ ቤተሰቦቿ ሀብታም ናቸው። እኔ ድሃ ስለሆንኩ ድሃ ሁሌ መላጢ ድሃ ብሎ ነው የሚሰድቡኝ የነበረው አንዳንድ ባለ ሀብታሞች ማለት ነው። የሰው ልጅ የአይምሮ ድሃ ከሆነ ነው ድሃ የሚባለው እንጂ የሆድ አደር ሀብታም ሆነን የአይምሮ ድሃ ከሆነ እኮ ምንም ፋይዳ የለውም። የሰው ልጅ የአይምሮ ሀብታም ሲሆን ነው። የአይምሮ ድሃ ከሆናችሁ ማን ነው የሚያስተዳድራችሁ? ማን ነው የሚመራችሁ? ባለ ሀብቶች ደግሞ የአይምሮ ድሃ ሆናችሁ በብራችሁ ብቻ ትመካላችሁ። በብራችሁ ብቻ ልትጓዙ ትፈልጋላችሁ። ነገ እኛ ላይ ምን ይደርሳል? እጣፋንታችን ምንድን ነው? የልጆቻችን እጣፋንት ምንድን ነው? በሰው ላይ በዛሬ በድሃ ማህበረሰብ ላይ የምንሰራው ግፍ ነገ እኛ ጋር ይዘናል ወይ? ልጆቻችን ምን ላይ ይወጥቃሉ? በምን ሁኔታ ይኖራሉ ብላችሁ ምንም ነገር አታስቡ። ያ ምንድን ነው? በቃ አይምሮአችሁ በሙሉ ብር ተቆጣጥሮታል። ድሃ ሰው ደግሞ የአይምሮ ሀብታም ነው። ያ ስለሆነ እሱ ሁሌ ድሃ መላጢ ድሃ ብሎ ስለሚሰድቡት ያ ነገር ውስጡ ነክቶት ነበር። ስለዚህ ቤተሰቦቿ ሀብታም ናቸው፣ ሁሌ የአይምሮ ድሃ ብሎ ይሰድቡኝ ነበር። ያ ነገር ይሆናል። እናቷም ደግሞ ይሄን ስላሰበች ነው ከዚህ ሰውዬው ጋር አራቂና ይሄ ሰውዬው አይጊው ደጀኔን አይጊው እሱ ባለ ሀብት ነው፣ ስራ ይፈልግልሻል፣ ስራ ያስገባሻል ብላኝ ነው የወሰደችኝ። ፀሐይ አላይም ታፍኜ ነው የተቀመጥኩት። አየር ምን እንደሆነ ናፍቆኝ ነበረ። ሁሌ ታፍኜ ነው የምቀመጠው፣ ሁሌ ታግቼ ነው የተቀመጥኩት የነበረው። ስለዚህ እባክህ ይቅርታ አድርገልኝና አንድ ላይ እንኑር ብላ ነው የለመነችው የነበረው።
እሱ ደግሞ ልጄ ለእኔ ልጅ አይደለችም፣ ልጄ የሌላ ሰው ልጅ ናት፣ የደጀኔ ልጅ ናት እንጂ የእኔ ልጅ አይደለችም። የእኔ ልጅ መሆኗ ዲንኤል ሂደን ተመርምራ ካጣራሁኝ በኋላ ነው። ልጄ ካልሆነች እሷን አልፈልጋትም፣ አይኗ ላይም አልፈልግም። በቃ ራሴ ናት ብቻ ወይ ከሀገር እወጣለሁ ወይ በቃ እዚህ ሀገር የሚባል ነገር አልኖርም ነው ያለው። ልጄን አጥቼ መኖር አልፈልግም። ሚስቴ ወዳት ነበር። በዚህ ልክ ግፍ ከሰራችኝ እሷን ማየት አልፈልግም ብሎ ነው። በጣም ተናዶ ነው፣ ስሜታዊ ሆኖ የተናገረው ነበረው። ልጅም የኔ ልጅ አይደለም ብሎ ሲላት ጊዜ አለቀሰች። ያንተ ልጅ ናት የማንም አይደለችም። እኔ በጣም እንደምወደህ ታውቃለህ። ቤተሰቦቼ የሱ ድሃ ነው አታግቢ ሲሉኝ ጊዜ ወድጅህ እኮ ነው ስንት ምርጫ ስንት ባለ ሀብታም የመጣልኝ እምቢ ብዬ አንተ አግብቼ ነበር። ዛሬ ያንተ ከቤተሰቦቼ ጋር ተጨምራ ልጅ ለእኔ አይደለም ብለህ እንዴት ታደርጋለህ? ያንተ ልጅ ናት እንጂ የማንም ልጅ አይደለችም ብላ አልቅሳ ስትለምነው በምንም ተአምር አይሆንም፣ እኔ ውጤቱ ከታወቀ በኋላ ነው ልጄ ከሆነች በኋላ ይቅርታን አድርጌልሽ ነገሩን ፈታዋለን ብለዋት ነበረ። መጨረሻ ላይ ዲንኤል ደግሞ ሙሉ በሆኑ 9.9 የእሱ ልጅ መሆኑ ተረጋገጠ። ስለዚህ ልጁም በህይወት ተገኘች። አሁን ታማ ሐኪም ቤት ገብታለች እንጂ ሚስቱም ካለችበት ወጥታ አሁን ከሱ ጋር ቅርታን ተጠያይቆ ስለ ጠረጠራት ልጅ የኔ ልጅ አይደለም ከሌላ ሰው ነው የወለሹ፣ ስለዚህ የማን ልጅ እንደሆነ ራስሽን ተናገሪ እንጂ የኔ ልጅ እንዳልሆነች በደንብ ጠንቅቄ ያውቃለሁ። ለምን ለደጀኔ አባዬ ብላ ጠርተዋለች። አባቷስ ባይሆን ኖሮ አባዬ ብላ አጠራው ነበረ ብሎ ነው በጣም ስሜታዊ ሆነ ነው የተናገረው ነበረው። ግን በመጨረሻ ልጅ ሆና ተገኘች። ይቅርታን ጠየቃት፣ እሷም ይቅርታን ጠይቀው ያው አሁን አብረው ሊኖሩ ተወስነዋል። በጣም ደስ ይላል። ነበልባል ወንድማችን እንደዚህ ለፍተህ ደክመህ ውጤታማ ስትሆኑ በጣም ነው ደስ የሚለው። የነስር ማይንም ሆነ አንተም ሆነ ዘላለም ሆናችሁ የልፋታችሁ ውጤት ሲያፈራ እንደ አበባ ደስተኛ ሲሆን ሰው በጣም ነው ደስ የሚለው። እኛ በእናንተ እንደዛ ነው የምንደሰተው። ይህ ስራችሁ ደግሞ ሁሌ ቋሚ ሆኖ የተቸገረ እንደዚህ የተበደለ ሰውን የምትረዱ ጀግኖች አላህ ያድርጋችሁ ነው የምለው። በቃ የዘወትር ዱዓይ ነው። ለምን እናንተ ምንም ሳይበግራችሁ፣ ፀሐይ፣ ዝናብ፣ ብርድ ሳይበግራችሁ፣ ጠላትን ሳይበግራችሁ ስንቴ በእናንተ ላይ ሽጉጥ ተመዘዘ፣ ስንት ጊዜ እናንተ ለሰው ሊያጠፋ ይሞክራል። ግን እናንተ ያ ነገር ሁሉ ተቋቁማችሁ አንድን ኬዝ ከያዛችሁ እስከ መጨረሻ ጨርሳችሁ ሰው የምታስደስቱት ነገር ምንኛ የታደላችሁ ናችሁ። በቃ የአእምሮ እረፍት ማለት እናንተ ጋር ነው። የአእምሮ እረፍት ማለት እናንተ ጋር ነው። እና በዛ ሰዓት ሁላችን ማሞል ነበር። እንዴት ሚስቱ ገሎ ቤት ውስጥ ይቀብራታል? እንዴትስ አስክሬን አልጋስል ያደርጋል ብለን ሁላችን ፈርደን ነበር። አንዳንዴ ማንነት ሳናውቅ ከመጀመሪያ እስከ መጨረሻ ሳናውቅ መፍረድ ከባድ መሆኑ አሁን በዚህ ቪዲዮ ነው የተረዳሁት እኔ። ለማንኛውም ሆነም ቀረ ያው ሰው ልጅ ይሳሳታል። ሰው ልጅ ብዙ ነገር ያወራል። ሰው ልጅ ያልበላነው ይናገራል፣ የበላነው ይናገራል። ሁላችንም ማለት ነው ያው ሰዎች ነን፣ ስህተት እንሰራለን። ሁላችንም ከስህተታችን እንድንማር ተስፋ አድርጋለሁ። ሰውየውም እንኳን ደስ አለ፣ አንቺም እንኳን ደስ አለሽ ከባለቤትሽ ጋር ስለተገናኘሽ፣ ሳትሞቺ በህይወት መኖርሽ በጣም ነው ደስ ያለኝ። እሱም በጣም ደስ ብሎታል። ኑርልን፣ የበለጠ ነገር እንድትሰሩ። ይሄ ነገራችሁ ደግሞ በአድ አምልኮ ወጥታችሁ አንድ ፈጣሪያችሁ አምልካችሁ የምትኖሩ ሰዎች አላህ ያድርጋችሁ። በርቱልን። ነበልባል ወንድማችን ጀግና፣ ምንም ነገር ባይበግርህ በርታ።